አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድ ቤተሰቦች እንዴት አደራችሁ? እንዴት ናችሁ? ደህና ናችሁ ወይ? ነው ደህና ነኝ አልሐምዱሊላህ። እናንተስ እንዴት ናችሁ? ስራ፣ ጤንነት እንዴት ይዟችኋል? በያላችሁበት ሰላማችሁ ብዝት ብዝት ይበልልኝ። በትናንትናው ቪዲዮ በጣም ነው የማመሰግነው ውዶች። አይዟችሁ በርቱ፣ ለስራ ነው የወጣ ነው የሚል ኮሜንት አንብቤያለሁ። አዎ ወላሂ ለስራ ነው የወጣ ነው። ኢንሻአላህ እናንተም በርቱ ውዶች፣ ያለህ ያበርታን። ስደት በጣም መራራ ነው፣ የሰው ቤት አልሐምዱሊላህ። ብቻ የተሰደድነው ለዓላማ ስለሆነ ስደትን የመረጥነው ለዓላማችንን ያሳካልን። እናም ጓደኛዬም አመሰግናለሁ ስላበረታታችሁኝ፣ መልካም አስተያየታችሁን ስለገለጻችሁልኝ አመሰግናለሁ ብላችኋለኝ። አሁን የለችም፣ አጠገቤ የለችም አሁን እና በጣም እጅግ በጣም እናመሰግናለን። እናንተም በርቱ። ስራም የሚበዛባችሁ እህቶቼ አላህ ያግዛችሁ፣ አላህ ያቀልላችሁ። ሰብስክራይብ የሚያደርጋችሁኝ እህቶቼ በጣም አመሰግናለሁ። ጀዛኩም አላህ ኸይረን። የምታበረታቱኝ ሁላችሁንም በጣም ነው የማመሰግነው። እስኪ አንድ ገጠመኝ አለኝ። እስኪ የትናንትናውን ገጠመኛን ላጫውታችሁ ማለት ነው። ትናንትና ማለት ነው ሴትዬ ጋር ስንሄድ ፖሊሶች ያዟት። እንደዚህ ፊት ለፊት እንትን ሸምስያ ነው የሚሉት እነሱ፣ ለፀሐዩ እንደዚህ ግርድ የምታደርገዋል ያንን ለእንትን ብላ ጋርዳ ያዟት ማለት ነው። ሲይዟት ከዛ ጋቤና ደግሞ እኔ ልጅ ይዤ ተቀምጫለሁ። ከዛም በኋላ የዚህ ሀገር ፖሊሶች በነገራችን ላይ ማሻአላህ ለሀገራችንም እንደዚህ አላህ ይወፍቅልን ነው ያልኩት። እኔ ሌላ አላልኩም። 600 ብር ነበር የምትቀጨው፣ ግን ለአሁኑ አልፈንሻል አላህ ይጠብቅሽ ብለው አላህ ይጠብቃችሁ ብለው አሳለፏት ማለት ነው። ለሀገራችንም እንደዚህ አላህ ኸይርን ያብዛልን። አላህ ሀገራችን ሰላም ያርግልን። እንጃ በጣም ደስ የሚል ስርዓት ያለው ነው ሀገራቸውና አመራራቸው በጣም ስርዓት ያለው ነው። እንግዲህ እኛ ሀገር የሚበልጥ የለም። ሀገራችን ለምለም ናት። አላህ ሰላሙን ይመልስልን እንጂ እና እላችኋለሁኝ። የገጠመኝ ነበረ ትናንትና። እኔ ደግሞ ለሀገሬ ተመኘሁ እንደዚህ አይነት ባለስልጣኖች ለሀገራችን ተመኘሁኝ እላችኋለሁ ውዶች። ሀገራችንን አላህ ሰላም ያርግልን። እስኪ ዱአ አድርጉ። እንደኔ የሀገራችሁ ሰላም የናፈቃችሁ እህቶች ዱአ አድርጉ። አላህ ሀገራችንን ህዝባችንን አላህ ሰላም ያርግልን። ለወላሂ ከባድ ነው የሀገራችንን ነገር፣ ሁልጊዜ ጭንቀት ሆኗል። አላህ ይድረስልን እንላችኋለሁ ውዶች። እና ዩቲዩብ እንዴት ይዟችኋል? እየበረታችሁ ነው ወይ? እኔ እንኳን እያስጠላኝ ነው አሁንስ። ግን እናንተ በርቱ። እኔ ተይው እያለኝ ነው። አረ ብዙ ችግር አለው ከአሁኑ እንደዚህ የሆነ ገና በመጀመሪያ እንደዚህ አታከተ። ወይ ጉድ! ከባድ ነው ለካ። በጣም ከባድ
ስራ ነው። እንደው እንደዚህ እንደምናየው ቪዲዮ ሲለቁ ምናምን ምናምን እንደዛ አይደለም። ወላሂ በጣም ከባድ ነው። ውይ በጣም ስራ ያስፈታል። ስራው አያልቅም። ስልክ ላይ ከሆነ ትኩረታችን ወይም የመዳም ስራ አያልቅም። እና ውዶች በርቱ እናንተ። እኔ ግን ደከም እያልኩኝ ነው እላችኋለሁ። አብሽሩ እናንተ እስኪ ተስፋ እንዳያቆርጡ። ውይ ደግሞ ሙቀቱ ደግሞ የዚህ ሀገር የተለየ ነው። አላህ ከባድ ነው ወላሂ። የዱንያይቱ እንዲህ የሆነ አላህ ይድረስልን። እሙ ኻሊድ ደግሞ እየሳቅሽ ነው። አንቺማ ቪዛውን ማስቀረሽው ልካለሁ ብለሽ ይኸው። እንደውም ደግሞ ትስቂያለሽ ቪዲዮ ስለቅ ቻላ አድርጊው ብለሽ ስቀሻል። ወይ ትደርሳለሁ። ያው እንግዲህ አልሐምዱሊላህ እያሉ አላህን እያመሰገኑ ማለት ነው ሁሉንም። አላህን ከማመስገን ውጪ ሌላ አማራጭ የለም። አንቺ ቤት ለቤት እየሄድሽ አይደለም የምትሰሪው? አበዛሽው። እስኪ አንድ ሳምንት ነይና ሀይህ ህይልኝ። ለአንድ ሳምንት ነይ አስፈቅጂና